በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚህች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ ሞዓ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መስቀል በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍትን አስተማሩት። ከዚህ በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረሰችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ ለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚያ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችን ይህንን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሂዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርት ሆነው ከእርሳቸውም ታላላቅ አባ አብሳዲ ነው። ብዙዎቹንም የክፎች ሥራዎችን አስትቶ ከክህደታቸው መለሳቸው። ትምህርቱንም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉ። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔር በእጆቹ የዕውራንን ዓይኖች በማብራት አንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ተአምራትን አደረገ። ከዚህ በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋራ እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራኬን ተቀበለ። የሃይማኖትንም ነገር ተናገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርመንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞቹን ለመናቸው። በከለከሉትም ጊዜ አጽፋቸውን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች፣ ጌታችንም እንደ ሊቀ ሐመር ሆነለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንግዲህ እንዲህም አላቸው፣ ልጆቼ በልባችሁ ቁሙና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህንን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ በእነርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህ በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማይቱ በቅዱስ መርምህናን ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናት
ለሆነች እሌኒ መታሰቢያዋ ሆነ። በዚችም ቅድስት ዘመን ክብር ይግባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የደብረ ጽጋጋ መምህር አባ አኖሪዎስ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ መርቆሪዎስ ካልዕ ሰማዕት። በዚች ቀን በከሃዲው ዮልያኖስ እጅ ሌላው ቅዱስ መርቆሪዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዮልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችንም አሰቃያቸው። ብዙዎቹንም በእርሱ እጅ በሰማዕትነት አረፉ። የንጉሱም የልደቱ ቀን በሆነች ጊዜ የሳቀ የስላቅ የሆኑ ተጫዋቾችን ሰበሰባቸው። ይህ ቅዱስ መርቆሪዎስም ቁጥሩ ከእሳቸው ጋር ነበረ። ከካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወት ይህንን መርቆሪዎስን ከሃዲው ንጉስ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ስርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜም መለኮታዊ ብርሃን በውሃው ላይ ወረደ። እግዚአብሔርም የልቦናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህ በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረግህ ታላቅ ስቃይን አሰቃያለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼህ እጅግ አከብርሃለሁ። ቅዱስ መርቆሪዎስም የዚህን ዓለም ገንዘብና ሁሉን መንግስትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሡ አዘዘና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህች ቀን የከበረ የመስቀል በዓል ነው። መታሰቢያውን ልናደርግ ይገባናል። የጌታችን የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖችን ይጋርድልን ለዘላለሙ አሜን። በዚህች ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድሪያ ወደ አለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህ በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁልጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎት በመትጋት የእንስሶችን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣሉ። ከዕለታት በአንዲት ዕለት እርስ በርሳቸው እንዲህ ተባባሉ። አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ስሆን ከቦታዬ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍህ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱም ለዱር እንስሶች በገንዳ ላይ ውሃን እንደሚቀዱ ውሃውንም ሊጠጡ ሲመጡ እንደሚያልቧቸውና ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዛችሁትን ትሰማላችሁን?
ያዘዝኳችሁንም ትሰማላችሁን አላቸው። አዎን እንሰማሃለን አሉት። ዳግመኛም እንዲህ አላቸው፣ የእንስሶችን ወተት አትጠጡ። እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን በየ40 ቀን ጾሙ። የዳዊትን መዝሙር አትጸልዩ፣ እርሱ በአመፅ የኦርዮን ሚስት ነጥቋልና እርሱንም ገድሏታልና። ጥቅም የሌለው እርሱንም ገድሎታልና ጥቅም የሌለው ብዙ ነገርንም መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበረ። ከዚህ በኋላ ሰይጣን እንደሆነ ለሊቀ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዝሙሩንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውና ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእነርሱም ጋራ በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቀ ያዕቆብም አይቶ ከደቀ መዛሙርቱ ጋራ እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዶ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደግሞ ደምግባታቸው በሚያምር ደናግላንም አምሳል በአሞራዎችና በቁራዎች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጨ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህ በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎትህ አቃጠልኸኝ እያለ ሸሸ። ከዚህ በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቀ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህንን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ አገር እስከ ገባ ድረስ በባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋ ጥግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቀ ያዕቆብ ስምህ ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው፣ አባቴም ለባለ መድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሰኝ አልተቻላቸውም። መምህር ያዕቆብም ስለ ደዌው ተከዘ። ጸሎቱንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውኑ ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህ በኋላ ከረድኡ ጋራ ሲጓዝ ሀገር አምድ ደረሱ። የንጉሥ አንስጦስን ልጅ እያበደ ራሱን በድንጋይ ሲደበድብ አገኙት። እርሱም በመያዝ የሚችል አልነበረም። ሊቀ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረቡትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ሊቀ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቀ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንልም፣ አልቀበልም አለ። ምንም አልተቀበለም። ክብር ይግባውና በእግዚአብሔርም ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦ ጋራ ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ እንጦኒ በሆድ ተቅማጥ በሽታ ታመመና በ3ኛው ቀን አረፈ። ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የሀገረ ገዢውን ልጅ ታሞ አገኙት። በሊቀ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድእ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቀ በርሳቦ ገዳምን በቀረቡ ጊዜ መነኮሳቱ ተቀበሏቸው። በብዙ ምስጋናም እየዘመሩ አስገባቸው። ከዚያም አገር ጎን የታነጸ የጣዖት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቀ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን እናፍስስ። መነኮሳቱን በዚህ ምክር እየተስማሙ ሳሉ የንጉሡ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአምልኮትስ ማንን ታመልካላችሁ? አሏቸው። ቅዱሳን መነኮሳትም እንዲህ አሏቸው፣ እኛ ከሰማያት የወረደውን
በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነውን የሕያው እግዚአብሔር ልጅ ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስን እናመልከዋለን። ጭፍሮቹም ወደ ንጉሡ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሡ ፊት ታመኑ። ንጉሡም ሀገራቸውን መረመረ። አባ በርሳሞም የእኔና የወንድሞቼ መነኮሳት ሀገራችንም ሮም ነው አለ። አባ ያዕቆብም የኔ አገር ግብፅ ነው አለ። ንጉሡም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገለል እንዲያደርጉት አዘዘ። ከግብፅ ሰዎች ጋር ቃል ኪዳንን ስላለው መነኮሳቱን ግን ደማቸው እስቲፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርን መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኟቸው ጊዜ ብዙ ሀብት እንዲሰጧቸው ተስፋ ሰጧቸው። እነርሱ ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶቻቸውን፣ የእጆቻቸውን፣ የእግሮቻቸውን ጥፍሮቻቸውን በማውለቅ 7 ቀኖችም ያህል አፍንጫውን፣ ከናፍሩን፣ ጆሮዎቹን በመቁረጥ እንዲያሰቃዩአቸው አዘዘ። በ8ኛው ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸውም ሊቀ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10ሩ መነኮሳት ተቆረጡ። የንጉሡ የፈረሶች ባልደራስ ያን ጊዜ ለቅዱሳኑ የወረዱትን አክሊሎች አየ። ትጥቁንም ፈትቶ ጥሎ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜ ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሡ ስጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ስጋቸውን ሰወረች። ንጉሡም አፍሮ ወደ ሀገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋርና ከሚከረፋ በረድ ጋር እሳት በንጉሡ ላይ ዘነመ። ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእርሱ አንድ እንኳን አልቀረም። የዚያች ሀገር ሰዎችን በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውንና ዕቃዎቻቸውን ገንዘባቸውንም ወሰዱ። ወደ ሊቀ ያዕቆብም አምጥተው እሊህን ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም፣ ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሰሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲቱ አገር ቸነፈር ሆነ። ወደ ሊቀ ያዕቆብም እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማዕጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረዥም ጸሎትን ጸለየ። ዕጣንንም አሳረገ። ከዚህ በኋላ ወጥቶ መልእክተኞቹን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱ ጊዜ አገሪቱን ጤነኛ ሆና አገኟት። ደስ ብሏቸው የሊቀ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቀ ያዕቆብ ዳንኤል የሚባል ረድእ ነበረው። ደግሞ ለቅዱስ ያዕቆብ ወዳጁ የሆነ ሀገረ ገዥ አለ። ለሀገረ ገዥውም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልትጥለው ፈለገችው። እምቢ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በሊቀ ያዕቆብ ረድእ አመካኘችበትም። አባቱም ሰምቶ መምህር ያዕቆብን ደቀ መዝሙሩ ሊገድሉት ሄዱ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ተናገር፣ ትናገርም ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዝዣለሁ አለው። ሕፃኑም አባቴ የእናቴ የአባቷ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ እረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው። ከዚህ ዓለም የምትለይበት ጊዜ ደርሷል። በምትሞትም ጊዜ ከአባ በርሳቦና ከልጆቹ ጋር ቅበረኝ። በምሞትም ጊዜ ከአባ በርሳቦና ከልጆቹ ጋር ቅበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቀሲስ እስጢፋኖስና የሰማዕት ነኪጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ተአምራት የሚደረግ የአባ ፈላታዎስና የባህታዊ አባ ኖብ የአወሊም ማህበር የሆኑ የ40 ወንዶችና የ20 ሴቶች
ሰማዕታት መታሰቢያቸው ሆነ። በዚህችም ቀን ደግሞ የሰማዕታት ኤፍሬምና የአባ ፊኖሞስ የሰማዕታቱ ስልሆን የአክላኤልና የይስሐቅ ምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቶማስ ሰማዕት። በዚህች ቀን የከበረ ሐዋርያ ቶማስ በህንደኬ አገር ላደረገው ተአምር መታሰቢያ ሆነ። ቶማስም በህንድ አገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች አገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ካንተ ጋር ትኖራለችና አለው። ወዲያውኑ ከህንደኬ የጎዳና ነጋዴ አብየኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ እሻለሁ አለ። ጌታም ይህንን ባሪያዬን ገዝተህ ውሰድ፣ እርሱ ሐናጺ ነውና አለው። ከዚያ በኋላ በ3 ወቄት ወርቅ ሸጠው። እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎና ነጋዴ ለአብየኔስ ሽጨዋለሁ። ከዚህ በኋላ አብየኔስ ቅዱስ ቶማስን ተረክቦ ወደ ሀገር ወሰደው። ወደ ከተማው በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሱ ለሴት ልጅ ሰርግ አዘጋጅቷል፣ ወደ ንጉሱ ሰርግ ያልሄድነውን እንዲቀጡት ንጉሱ አዟል አላቸው። ይህንንም ሰምተው አብየኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያው ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያው በዕብራይስጥ ቋንቋ ይችን እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋን ብቻዋን ሰማችው። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያ ያሉትም ማን ነው የሞተ አሉ። ሰዎቹም ይህንን እንግዳውን በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋም በሰማች ጊዜ ወደ ሐዋርያው ሂዳ ባጠገቡ ቆማ በጥፊ የመታችህን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቸዋለሁ አለች። በዚያም ያሉትም ሁሉ ይህንን ሰምተው አደነቁ። ይህም ነገር በንጉሱ ዘንድ በተሰማ ጊዜ ንጉሱ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርግ አለው። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖትንም ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱም ሃይማኖትን አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሱም ክብር ይግባውና በጌታችን ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው ቶማስ በረከትም ከኛ ጋር ትኑር ለዘላለሙ አሜን። መስከረም 18 ቀን የሚከበሩ የቅዱሳን በዓላት አቡነ ኤዎስጣቴዎስ ረባን፣ አቡነ አንወሪዎስ አቢይ፣ ማር ያዕቆብ ግብፃዊ፣ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ቶማስ ሐዋርያ፣ ቅዱስ መርቆሬዎስ ካልዕ ሰማዕት፣ ቅዱስ ቶማስ ሰማዕት፣ ቅዱስ ኤፍሬም ሰማዕት፣ አባ ፊልሞን፣ ቅዱስ ሰልሆን ሰማዕት፣ ቅዱስ አክሳኤልስ ሰማዕት፣ ቅዱስ ይስሐቅ ሰማዕት፣ ቅዱስ እስጢፋኖስ ቀሲስ፣ ቅዱስ ነኪጣ ሰማዕት፣ አባ ፊላታዎስ መንክራዊ፣ አባ ኖብ ባህታዊ፣ አባ አትናቴዎስ ሊቀ ጳጳሳት። ማህበረ ቅዱስ አቦሊ ሰማዕታት። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት። እናንተ የምድር ጨው ናቸው፣ እናንተ የዓለም ብርሃን ናቸው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መልካሙን ሥራችሁን አይተው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ዘአቅረብኩ ማሕሌተ አዘኪሬየ አእላፈ እምለተ ጸመርኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወቆፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት
ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወምንኡስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሎም ባይስ ህቡረ ይመሃረን ኢየሱስ ክርስቶስ አሜን። ይማረን።